እንደምታክል ሁልጊዜ እንደምታፈራ ፍሬዋን እንደምትሰጥ የጻድቁ ዛሬ የሎሚ በረከት፣ አዎ የገድል በረከት፣ አዎ የጸበል በረከት፣ አዎ የተአምራት በረከት፣ የቃል ኪዳን በረከት፣ አዎ ይህ ሁሉ የማይነጥፍ የጻድቁ በረከት ነው ማለት ነው። እና በረከተ ቅዱሳን እግዚአብሔር እንዲያድለን አይምሩ ከመተሰባ እግዚአብሔር በጻድቁ እንደተገለጠ ወቁ ይላልና በቅዱሳኑ እንደተገለጠ እግዚአብሔር እንድናውቀው መልካም ፈቃድ ይሆንልን። አቡነ ሀብተ ማርያም አባቱ ፍሬ ቡሩክ እናቱ ዮስቲና ይባላሉ። ሀገሩ ኢትዮጵያ ነው ይልና ቅድስት ዮስቲና ይህ ዓለም ለምን በማለት ወደ ገዳም ገብታ ነበር ይላል። አዎ አማን መነኑ ሰማይ ተጣዕማ ለዛ ዓለም። አዎ ከወንዶችም ከሴቶችም ዓለምን የናቁ ንጽሕ የጠበቁ አዎ እነሆ ገዳማትን ወደውና ፈቅደው በየአድባራቱ በየገዳማቱ የተንከራተቱ ብዙዎች ናቸው። አዎ ከሴቶችም አሉ፣ ከአባቶችም አሉ፣ ከሴቶች ወጣቶች፣ ከወንዶች ወጣቶች። አዎ ገና በልጅነታቸው ዓለምን ንቀው የተጓዙ ብዙዎች አሉ። ቅድስት ዮስቲና ይህ ዓለም አዎ ለምን በማለት ወደ ገዳም ገብታ ነበር ይላል። ምን ሰምታ ነው? ዓለሙን ኃላፊ ንብረቱን ኃላፊ እስመ ኩሉ ኃላፊ ውእቱ። ዓለሙም ኃላፊ ነው፣ ንብረቱም ኃላፊ ነው። ጌጥም ውበትም ሀብትም ንብረትም ቤትም ኃላፊ ነው። እስመ ኩሉ ኃላፊ ሁሉም ያልፋል። አዎ ሰማይ ወምድር ያልፍ ወቃል የሰይ ያልፍ። ሰማይና ምድር ያልፋል ቃል ግን አያልፈም ብሏልና ጌታ የማያልፈውን ዘላለማዊ ቃል እየተማርኩና እየጸለይኩ በገዳም እኖራለሁ ብላ ወደ ገዳም ሄደች ነው የሚለው። ነገር ግን አንድ ባህታዊ ደግ ሰው ገድሉ ትሩፋቱ በዓለም የሚነገር በአጸደ ሥጋ በአጸደ ነፍስ የሚያማልድ እንደ መላእክት ክንፈ ጸጋ የሚሰጠው ልጅ ትወልጃለሽ፣ ወደ ባልሽ ተመለሽ በማለት ነገራት ይላል። አዎ እሷ ከዚህ በኋላ በዓለም አልኖርም ብላ አዎ ዓለምን ንቃ ወደ ገዳም ሄዳ እየጸለየች ባለችበት ጊዜ እነሆ አንድ ባህታዊ ምን አላት? የሚገርም ነው። እነ ቅዱስ አባ ተክለ ሃይማኖት እንዲሁም እነ አቡነ አሮን እንዲሁም እነ አቡነ መባጽዮን እንደዚሁ እነ ዮሐንስ መጥምቅን የሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ምንድን ነው ያለው መልአኩ? በመወለዱ አዎ ብዙዎች ደስ ይላቸዋል። አዎ የብሉይ ኪዳን መሸጋገሪያ የአዲስ ኪዳን መጀመሪያ አዎ ይልቁንም አዎ የክርስቶስን መምጣት መንገድ ጠራጊ አዎ አንድ ሲሆን 7 ታሪክ ያለው 7 ትሩፋት ያለው ስጦታ ያለው ይልቁንም በመወለዱ ብዙዎችን የሚያስደስት ከሴቶች ከተወለዱት አንድም ከሚወለዱ እንደሱ ያለ የማይኖርለት አምላኩን የሚያጠምቅ ልጅ ትወልዳለህ ዮሐንስ ትለዋለህ። ፍስሐ ደስታ አዎ የኤልሳቤጥ መከራዋና ጭንቀቷ ሐዘኗ ተወግዶ በደስታ ታገኛለችና ይህንን ደስታን የሚያመጣ ደስታን የሚመራ ልጅ ትወልዳለህ ብሎታል ዘካርያስ ማለት ነው። እና መወለዱ ለአንተና ለኤልሳቤጥ ብቻ አይደለም፣ በመወለዱ ብዙዎች ደስ ይላቸዋል። ብዙዎችን ከአሕዛብ እያመጣ ወደ ቤተ እግዚአብሔር ያስገባል። ካለማወቅ ወደ ማወቅ፣ ከጨለማ ወደ ብርሃን አዎ እያመጣ ይልቁንም ለአሕዛብ አዎ እነሆ በዓለም ላይ ላሉ ለአይሁዳውያን እነሱን አዎ በኃይልም እየሰበከ እውቀትንም እያሳወቀ ንጽሕ እያስጠበቀ የንስሐ ጥምቀት እያጠመቀ የንስሐ ትምህርት እያስተማረ ወደ በረት የሚያስገባ መልካም ልጅ ትወልዳላችሁ ብሎ ነገራቸው ነው የሚለው። ማን ነው? ካህኑ ዘካርያስ በቤተ መቅደስ ተራው ሆኖ እያጠነ ባለበት ሰዓት የእግዚአብሔር መልአክ ወደ ካህኑ ገብቶ ይህንን ነገረው። አዎ እነሆ ለዘካርያስ በቤተ መቅደስ ለኤልሳቤጥ ደግሞ በሴቶች መቋሚያ። በነገራችን ላይ ዘካርያስ በቤተ መቅደሱ ነው ጸሎት ሲያቀርብና ማዕጠንት ሲያቀርብ ሲያጥንና ሁሉን ቃለ እግዚአብሔር ሲያቀርብ፣ እሷ ደግሞ በሴቶች መቋሚያ ሆና ጆሮዋ አንደበቷ ሆኖ ታዳምጠው ነበረ። በእኛ ዘመን የአገልጋዮች የሚቀርቡ ሰዎች አውቀዋለሁ እሱ እንዲህ ነው የሚል ነገር ሊኖር ይችላል። ወዳጅ ስለምታውቀው አዎ በማወቅና በመተዋወቅ የእግዚአብሔር ቃል እንግዳ ነው። ቅዱስ ጳውሎስ ምን ብሏል ለጢሞቴዎስ? አዎ ትናንት ማንነትህን የሚያውቁ ሰዎች የምናውቀው አይደለ እንዴ መቼ ተማረ መቼ አወቀ እያሉ አገልግሎትን እንቅፋት ሊሆኑ ቢፈልጉ አንተ ግን ዝም አትበል፣ ተናገር። አዎ ይስሙ አይስሙ የእነሱ ጉዳይ ነው፣ አንተ ግን ተናገር ይላል። ስለዚህ በዚህ ውስጥ ላይ ብዙ የሚዘገዩ ሰዎች አሉና ኤልሳቤጥ ግን አንድ ቀን የእሱ ተራ ነው አልሄድም፣ የከሌ ተራ ነው እሄዳለሁ ብላ አታውቅም። ሁልጊዜም ቢሆን የእግዚአብሔርን ሐሳብ እየሄደች ትሰማ ነበረ። አሁን በዚህን ቀን ግን መልአኩ ምን አለ? በመወለዱ ብዙዎች ደስ ይላቸዋል። ዮሐንስ ይወለዳል ተባለ። ዮሐንስ ተወለደ። ለጊዜው የእናት አባቱን ችግር ፈታ። በተለይ የኤልሳቤጥን ነቀፌታ አስወገደ። ከዚያ በኋላ የአባቱን ደግሞ አንደበት ከፈተ። ከዚያ በኋላ ደግሞ እንደሚታወቀው በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ እንደምናየው
የሉቃስ ወንጌል ምዕራፍ 3 ላይ እንደምንመለከተው አዎ ተራራው ዝቅ ይበል ኮረብታው የሚቅና፣ አዎ አምላክ መጥቷልና ከኔ በፊት የነበረ ከኔ በኋላ እየመጣ ነው ያለውና በእጁ መንሽ አለ ያጠራል፣ ስለዚህ ተመለሱ እያለ ያስተምር ጀመረ ይላል። የተመለሱ ምን ሆኑ ማለት ነው? እነሆ ወደ በረቱ ገብተው አምላካቸውን እግዚአብሔርን አግኝተው ለውጥ ብቻ አይደለም ድህነት አግኝተዋል ማለት ነው። ጻድቁ አቡነ ሀብተ ማርያምም የሆናቸው እንግዲህ እናት ባህታዊው ምን አለ? በጎ ልጅ መልካም ልጅ አዎ ኑሮ እንደ መላእክት ነው። አሁን እንደ ምድራዊ መልአክ የሚባል ልጅ ተወልጃለሽ፣ በመወለዱ ደግሞ ለኢትዮጵያውያን በመወለዱ ደግሞ ለዓለም በጎና ድንቅ የሆነ ልጅ ተወልጃለሽ፣ ወደ ቤትሽ ተመለሽ፣ ወደ ባልሽ አንቺ አዎ እነሆ ወደ ገዳም ገብተሽ እንድትኖሪ እግዚአብሔር አልፈቀደም፣ ከአንቺ ማህፀን በጎ ልጅ ደግ ልጅ እግዚአብሔር አለው አላት ይላል። ተመልሳ አቡነ ሀብተ ማርያም ነሐሴ 26 ቀን ጸንሳ ግንቦት 26 ቀን ወለደችው። ይህ ነው እንግዲህ የነገው ታሪክ የሚሆነው። ዛሬ ዋዜማ ነው፣ ነገ ዕለቱ ነው። ነሐሴ 26 ቀን ጸነሰችው፣ ግንቦት 26 ቀን ወለደችው። በአገልግሎት ዘመን ቆይቶ ህዳር 26 ቀን ደግሞ እረፍቱ ነው ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ጻድቅ ታከብራለች። ባደገ ጊዜም እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ይህች ጸሎት መልካም ናት። ወደ ቤተክርስቲያን ሄዶ ቅዳሴ ሲያስቀድስ እግዚኦ መሐረነ የሚለውን ማሕዘኒ ቃል ሰምቶ ይህች ጸሎት በጣም ደስ ትላለች ብሎ ከሁሉ አገልግሎት መረጣት ይላል። ራስን መመልከት፣ ራስን ማየት፣ እግዚኦ መሐረነ ክርስቶስ ክርስቶስ ሆይ ማረን፣ ክርስቶስ ሆይ ይቅር በለን የሚለውን ባደገ ጊዜ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ይህች ጸሎት መልካም ናት፣ ዓለም ከክፉ ምኞትና ከገሃነመ እሳት ይድንባታል ብሎ ሌት ተቀን ከቤተሰቡ ተደብቆ ይጸልይ ጀመራል። ዓለም ከክፉ፣ ዓለም ከመከራ፣ ዓለም ከስደት፣ ዓለም ከሞት፣ ዓለም ከእንቅፋት ይድንባታል በዚህች ጸሎት ብሎ እግዚኦ መሐረነ ክርስቶስ እያለ 41 ጊዜ አይደለም ሌሊቱን ሙሉ ሲጸልይ እያድር ነበረ። ከእናት አባቱ ተደብቆ ሲጸልይ ከዕለታት አንድ ቀን የአባቱን በጎች ሲጠብቅ ጓደኞቹ እሸት አምጥተው እንብላ ይሉታል። እሱ ግን ያመጣችሁበትን ስለማላቅ አልበላም አላቸው። ወዲያው የማንችለው ኃይለኛ ዝናብ መጥቷልና በፍጥነት ወደ ቤታችን እንሂድ ቢላቸው ነፋስና ደመና ሳይኖር ከእኛ የተለየ ዓይን አለህን በማለት ዘበቱበት ይላል። እሱ ግን የእግዚአብሔር ሰው ጻድቅ ስለነበረ ኤልያስን እንመልከተው። አክዓብን ምንድነው ብሎ የላከበት ለግያዝ ማለት ነው ለእንትና ለዮናስ ማለት ነው። ሂድና ኑሮ የመጣ ዝናብ ከባድ ነውና አደገኛ ዝናብ መጣና ወደ ቤት ግባ በለዋል። አሁን በሰማይ ደመና የለም፣ በመሬት ደመና የለም። ነገር ግን ኤልያስ ዮናስን እስኪ ብቅ በል እያለ ደመና ላይ ትንሽዬ ደመና ከባህር ወጣች አለ፣ ወደ ሰማይ ወጣችና እየሰፋች ልጅ አሁን ዓለምን ልሸፍን ነው አለ። ታናሽ ደመና የተባለች አንቲ ዘባማን ደመና እንታስተዳቂ ለነማየ ዝናብ እነሆ ታናሽ ደመና የተባለች ድንግል ማርያም ናት። ዝናም የተባለ ደግሞ አማናዊ ደመና መድኃኒዓለም ነው። ለጊዜው ኤልያስ ያመጣው ዝናብ እስራኤልን እዚያ ጋር ከሞት ወደ ሕይወት ከረሃብ ወደ መግቦት መልሷል። ያ የመጣው ዝናብ ማለት ነው። ፍጻሜው ግን ታናሽ ደመና የተባለች እመቤታችን፣ እንደገና ደግሞ አማናዊ ዝናብ የተባለ መድኃኒዓለም ይህን ተመልክቷል ማለት ነው። አሁን ይህ ጻድቅ እነሆ ይህም ቢነግራቸው አልሰማው አሉ። እሱ ግን እሱ በጎቹን ነርቶ ወደ ቤቱ ገባ። በሌላው ቀን አንድ ኃይለኛ ሰው በትሩን ይቀማዋል። አቡነ ሀብተ ማርያም ኃይል የለኝም ስጠኝ ቢለው የማይሰጠው ሆነ። ያም ሰው ወዲያው በአየር ላይ ተንጠልጥሎ አውርደኝ እያለ ይጮህ ጀመር። ይሄ በሁለት ሁልጊዜ የምናከብራቸው አባቶች ታዲዮስና ጴጥሮስ አሉ። ወደ ጰራግሞ ተልከው ሊያስተምሩ ሲገቡ ሰዎች ምን አደረጉ? አንዲት ብላቴና በመልኳ በውበቷ በድምግባቷ እንድትስባቸው ሲልኩ በጸሎት በነፋስና በሰማይና በምድር መካከል ወጠሯት፣ እንደ ሸረሪት ማለት ነው። አምላከ ቅዱስ ጴጥሮስ ታዲዮስ ማረኝ፣ ይቅር በለኝ እግዚአብሔር ሆይ እኔ አላውቅም ሕዝቡ ነው ይህን ያደረገ ብላ ስትጮህ እንደገና እስመ ጸሎተ ጻድቅ ትድህን፣ እስመ በጸሎተ ጻድቅ ትድህን ወይ ትማስን ሀገር፣ በጻድቅ ጸሎት ሀገር ትድናለችና ያቺ ልትሞት የነበረች ወጣት እንደገና ወርዳለች ማለት ነው። አሁንም ያደረገው ይህንን ነው። ምናለው በትሩ መሰደበት መልስልኛል አልመልስ ማለት በዚህ ጊዜ በነፋስ አውታር ወጠረው ማለት ነው። ይሄ ለቅዱሳን እግዚአብሔር የሰጠው ታሪክ ነው ማለት ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠው ታሪክ አለ። ወዲያውኑ በአየር ላይ ተንጠልጥሎ አውርደኝ እያለ ይጮህ ጀመር። እሱም የሰቀለህ አምላክ ያውርድህ እንጂ እያለ ዝም አለው። የሰቀለህ ያውርድህ፣ ማን እንደሰቀለህ እመን አለው። ወዲያው መምህር ሄዶ ትምህርተ ቤተ ክርስቲያንን ከተማረ በኋላ ስለ አድባር ወደ ተባለ ገዳም ገብቶ በአባ መልከ ጼዴቅ እጅ ሥርዓተ ምንኩስናን ተቀብሎ በገድል በትሩፋት ጸንቶ ዘወትር 4 ወንጌላትን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን እያነበበ ይኖር ነበር። በነገራችን ላይ ቅድስት ክርስቶስ ሰምራ በቤቷ አንድ ታምር አየች። በቤቴ ሁኜ ታምር ካየሁኝማ በገዳም ሂጄ ስንት ታምራ ያለው አለችና ገዳም ሄዳ መነነሽ ይለናል አይደል? አሁን አቡነ ሀብተ ማርያም እረኛ ሁኜ በግ እየጠበኩኝ ይህን ያክል ታምር ካየሁኝ ገዳምማ ብሄድ ከዚህ የበለጠ ስራ ደውሎ እግዚኦ መሐረነ ክርስቶስ የአንደበቱ የአፍ መፍጫ ቋንቋ ነው። እንደገና 4 ወንጌል ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ደግሞ እያነበበ ወደ ገዳም ገባ። በገዳም ገብቶ በምናኔ እግዚአብሔርን አመሰገነ፣ ሕዝበ እግዚአብሔርን አስታረቀ ይለናል። ወደ መጨረሻው ሲሄድ ግን እግዚአብሔር ወይ ቤሮ እግዚአብሔርም ለአቡነ ሀብተ ማርያምን ሰማይኩ ጸሎተከ ወስእለተከ አቡነ ሀብተ ማርያምን እንዲህ አለው። ብዙ ዘመን አገልግሎ ብዙ ዘመን አስተምሮ ወጥቶ ወርዶ ወደ መጨረሻው ላይ ሲሄድ ግን ጸሎትህን ሰማው፣ ስዕለትህን ሰማው። እነሆ አንተ የምትጠይቀኝን ነገር ሁሉ አደርግልሃለሁ ብሎ የጠየቀውን ቃል ኪዳን በሙሉ በሎሚ በእምነት በገድል በትሩፋት በመታሰቢያው ቀን በ26 መታሰቢያው ባለበት ቦታ ላይ ለጸለዩ ለለመኑ 15ቱ መቅሰፍታት እያንዳንዱ 7 ታሪክ ያለው ነው። ይህን አደርግልሃለሁ አለው ይለናል። ወብዙሃን ይትፈስሑ በልደቱ ብዙዎቹ ደስ ይሰኛሉ። ግንቦት 26 ቀን የአቡነ ሀብተ ማርያም ኢትዮጵያዊ ጻድቅ የልደት ቀናቸው ነውና የጻድቁ በረከት በሕይወታችን ላይ እንዲያድርብን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።